ከቀበሌ መታወቂያ ጋር በተያያዘ እርምጃ መወሰድ መጀመሩን ሰምተናል። በዚህ ምክንያትም በርካታ ሰራተኞች ከስራ የተባረሩ ሲሆን በሕግ እንዲጠየቁም እየተደረገ ይገኛል። በሌላ በኩል ደግሞ የልማት ተነሺዎችን የሚመለከት አዲስ መረጃ ይፋ ተደርጓል። እንግሊዝ ወደ ሀገሯ ለስራ የሚገቡ የሌላ ሀገር ዜጎች የሚጠበቅባቸውን የእንግሊዝኛ ቋንቋ ችሎታ በተመለከተ አዲስ ደረጃ አውጥታለች። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቀበሌ መታወቂያ ጋር በተያያዘ እርምጃ መወሰድ መጀመሩን ሰምተናል። በዚህ ምክንያትም በርካታ ሰራተኞች ከስራ የተባረሩ ሲሆን በሕግ እንዲጠየቁም እየተደረገ ይገኛል። ተገልጋዮችን የሚያንገላቱ፣ ጉቦ የሚቀበሉና መሰል ጥፋቶችን የሚሰሩ ሰራተኞችን እያባረርኩ ነው፣ በሕግም እንዲጠየቁ እያደረግኩ ነው ሲል የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የነዋሪነት መታወቂያ ያገባና ያላገባ ሰነዶችን ማግኘትና ሌሎች አገልግሎቶችን ለመስጠት ተገልጋዩን የሚያመላልሱ ሰራተኞች መኖራቸው ተነግረዋል። እነዚህን ሰራተኞች በስልጠና አግዛለው፣ አጥፍተው የሚገኙትን ደግሞ መቅጣት ጀምሬያለሁ ብሏል ተቋሙ። ይህንን ያሉት የኤጀንሲው ምክትል ዳይሬክተር አቶ ጥጋቡ ሹመኝ ናቸው። ነዋሪዎች ከተቋሙ አገልግሎት ፈልገው በሚመጡበት ወቅት ጉዳይ የሚያንዛዙ የተቋሙ ሰራተኞች እንዳሉ ደርሼበታለሁ ማለቱን ሰምተናል። በተለይም እንዲህ አይነቱ ችግር በወረዳዎች ላይ እንደሚታይ ተናግረዋል። በተያያዘም በቦሌ ክፍለ ከተማ ወረዳ 12 የአዲስ አበባ ከተማ ነዋሪዎች ላልሆኑ በሐሰተኛ ሰነድ መታወቂያ የሰጡ የተቋሙ ሰራተኞችን ለሕግ በማቅረብ ከስራ በማገድና ምንም አይነት ማህበራዊ አገልግሎት እንዳያገኙ መደረጉን አስረድተዋል። ችግሩን ለማስተካከል ለተቋሙ ሰራተኞች አስፈላጊውን ስልጠና በመስጠት መፍትሄ እየሰጠን ነው ሲሉ አስረድተዋል። በሌላ በኩል ደግሞ የልማት ተነሺዎችን የሚመለከት አዲስ መረጃ ይፋ ተደረገ። በመረጃው መሰረት የካሳ ክፍያና ምትክ ቦታ መዘጋጀቱ ታውቋል። በአገልግሎት አሰጣጥ ወቅት የሚታዩ ብልሹ አሰራሮችን ለመከላከልና የመሬት ወረራን ለመቆጣጠር የጥቆማ መስጫ የስልክ መተግበሪያ ማዘጋጀቱን የመሬት ልማትና አስተዳደር ቢሮ ገለጸ። ቢሮ በባለፉት 3 ወራት ለልማት ተነሺዎች ከ3.5 ቢሊዮን ብር በላይ የካሳ ክፍያ ስለመፈጸሙ ተመላክቷል። በመጀመሪያው ሩብ ዓመት ብቻ 672.5 ሄክታር የለማ መሬት በማዘጋጀት የ2018 በጀት ዓመት እቅዱን ከወዲሁ ማሳካት መቻሉን አስታውቋል። የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያይ ያለፉት 3 ወራት ከመደበኛ ተግባራት አፈጻጸም ባሻገር በሰው ተኮር ተግባራት አመርቂ ውጤት የተገኘበት እንደነበር ተናግረዋል። ቢሮ የአገልግሎት አሰጣጡን ይበልጥ ለማሳለጥና የተገልጋዮችን እርካታ ለማረጋገጥ የሲስተም ማሻሻያ ስራዎችን ሰርቶ ማጠናቀቁን ገልጸዋል። በአገልግሎት ወቅት የሚታዩ ብልሹ አሰራሮችን ለመከላከልና የመሬት ወረራን ለመቆጣጠር የጥቆማ መስጫ የስልክ መተግበሪያ አልምቶ ስራ ላይ መዋሉን ገልጸዋል። በተያዘው በጀት ዓመት ልዩ ጨረታን ጨምሮ 80 ሄክታር መሬት በሊዝ ጨረታ ለማስተላለፍ በቂ የለማ መሬት መዘጋጀቱ ተጠቁመዋል። የከተማውን የገቢ አሰባሰብ ለማሳደግ የተጀመረው የገቢ አሰባሰብ ንቅናቄ በቀጣይም ተጠናክሮ ይቀጥላል ብለዋል። አክለውም በከተማዋ በተጀመረው የኮሪደር ልማት ስራም ባለፉት 3 ወራት ለልማት ተነሺዎች ከ3.5 ቢሊዮን ብር በላይ የካሳ ክፍያ መፈጸም መቻሉን ጠቁመዋል። በቀሪ ወራትም ለልማት ተነሺዎች ቀሪ የካሳ ክፍያና ምትክ ቦታ የማዘጋጀት ተግባር በልዩ ትኩረት እንዲሰራ መመሪያ ሰጠዋል። በአፈጻጸሙ ላይ በተደረገው ውይይትም በሩብ ዓመቱ የታዩ ጠንካራ አፈጻጸሞችን ከማስቀጠል ባለፈ ጉድለቶችን ለይቶ በቀሪ ወራት በትኩረት ለመስራት የሚያስችል የመፍትሄ ሀሳብ ተመላክቷል። በሌላ በኩል ደግሞ እንግሊዝ ወደ ሀገሯ ለስራ የሚገቡ የሌላ ሀገር ዜጎች የእንግሊዝኛ ቋንቋ መስፈርቶችን ከፍ ማድረጓን አውቀናል። እንግሊዝ ከፈረንጆቹ 2026 ዓመት ጀምሮ ለአብዛኛዎቹ የስራ ቪዛዎች ብቁ ለመሆን ስደተኞች ቢቱ ደረጃ የእንግሊዝኛ ቋንቋ ክህሎት ወይም የተሻለ የመካከለኛ ደረጃ ሊኖራቸው እንደሚገባ አስታውቃለች። አዲሱ ሕግ አሁን ያለውን የቢ1 ደረጃ የሚተካ ሲሆን ይህን ማለት አመልካቾች በመናገር፣ በማንበብ፣ በመጻፍና በማድመጥ ጠንካራ የእንግሊዝኛ ችሎታዎችን ማሳየት ይጠበቅባቸዋል። ለውጡ በዋናነት በሰለጠነ ሰራተኛና በሌሎች የፕሮፌሽናል ቪዛ አማራጮች የሚያመለክቱ ሰዎችን የሚመለከት ነው ተብሏል። በዚህ መሰረት ከላይ የተጠቀሱትን ቪዛዎች ለማግኘት እንደ ኢኤልቲኤስ ባሉ ፈተናዎች ከ5.5 እስከ 6.5 ማምጣት ይጠበቃል።
ይጠበቃል። በመላው አፍሪካ ፖሊሲው ወደ እንግሊዝ የሚሰደዱ ሰራተኞችን ቁጥር እንደሚቀንስና ሀገራት የእንግሊዝኛ ትምህርትና ስልጠናን እንዲያሻሽሉ ያበረታታል ተብሎ ታምኖበታል። በሌላ በኩል ደግሞ ከመኪና ታርጋ ጋር በተያያዘ ተጨማሪ አዳዲስ አሰራሮች እንደሚኖሩ ይፋ ተደርገዋል። ባለመኪናዎች ጥፋት ሲያጠፉም ታርጋቸው እንደማይፈታ መታወቅ አለበት ተብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በአገር አቀፍ ደረጃ ነባሩን የመኪና መለያ ሰሌዳ ቁጥር በአዲስ የመተካት ስራ ለእያንዳንዱ ተሽከርካሪ የራሱ መለያና ስቲከር በመስጠት ህገወጥ የመኪና ሰሌዳ ቅየራን ለማስቀረት እንደሚረዳ ገለጸ። የተቋሙ ሚኒስትር ዶክተር አለሙ ስሜ ያረጁ መኪናዎች ለጨረታ ሲወጡ ብዙዎች ተሻምተው ገዝተው ያለ ጉምሩክ እውቅና በህገወጥ አዲስ ታርጋ የሚቀይሩበት ሁኔታ መስተዋሉን ገልጸዋል። በመሆኑም በአዲሱ የተሽከርካሪ መለያ ሰሌዳ መሰረት ለተሽከርካሪዎች የሚሰጠው ታርጋ በፍጹም እንዳይፈታ የሚያደርግ ነው ብለዋል። ከተፈታ እንኳን ከተሽከርካሪው በሚለጠፍ ስቲከር አማካኝነት በመፈተሽ ህገወጥ የተሽከርካሪ ሰሌዳ ቅየራን ለማስቀረት እንደሚቻል ገልጸዋል። ጥፋት ሲፈጸም ሰሌዳ ይፈታል የሚል ህግ የለም ሲሉ ሚኒስትሩ አክለዋል። በኢትዮጵያ በተለምዶ ስለሚፈታ እንጂ በሌሎች ባደጉት ሀገራት ጥፋት የፈጸመ ተሽከርካሪን ለመቅጣት ቤት ድረስ ይኬዳል እንጂ ማስቆም አያስፈልግም ብለዋል። የተቋሙ ሚኒስትር ዴኤታ አቶ በርሆ ሐሰንም ይህንኑ ሐሳብ ተጋርተው ታርጋ እንዳይፈታ የሚያደርግ አሰራር እየተዘረጋ መሆኑን አስረድተዋል። የአዲሱን ታርጋ ወጪ በተመለከተ ሁሉም የራሱን ወጪ ይሸፍናል፣ የሚቀየረው የመስሪያ ቤት ተሽከርካሪ ከሆነ መስሪያ ቤቱ ይከፍላል ያሉት። የተሽከርካሪ ምዝገባ ለመጨረሻ ጊዜ የተካሄደው በ1994 ዓ.ም በመሆኑ በግምት ወደ 1.6 ሚሊዮን መኪናዎች እንዳሉ ቢታመንም ትክክለኛው ቁጥር እንደማይታወቅ ተገልጿል። አዲሱ አሰራር ተሽከርካሪንና የተሽከርካሪ ቁጥርን ለመለየት ይረዳልን ብለዋል። ወደ 2 ሚሊዮን የተሽከርካሪ ታርጋ ለማምረት እቅድ መያዙም ነው የታወቀው። አዲሱን ታርጋ የመቀየር ስራውም ከ2 እስከ 3 ወራት ባለው ጊዜ ውስጥ ተግባራዊ እንደሚደረግ ቢነገርም ትክክለኛ ቀኑን መግለጽ ግን እንደሚያስቸግር ተገልጿል። በአዲሱ አሰራር ቀደም ሲል የነበረውን የመኪና ሰነድ በመለየት በድጋሚ የሚያረጋግጥ ይሆናል ተብሏል። ለመኪናዎች የክልል መለያ መስጠቱ ለአድሏዊ አሰራር ሲዳርግ መቆየቱ የተገለጸ ሲሆን በአዲሱ አሰራር ግን ኢቲ በሚል ኮድ ብቻ ስለሚሰጥ ችግሩን ይቀርፋል ተብሏል። ነባሩን የተሽከርካሪ መለያ ሰሌዳ ቁጥር በአዲስ መልኩ መተካት ካስፈለገባቸው ምክንያቶች መካከል የተሽከርካሪ ሰሌዳ አመራረትና አሰረጫጨት ላይ ያለው ክፍተት፣ የሀብት ብክነትና ህገወጥ የታርጋ ቅየራን ማስቀረትና የመኪናዎችን ብዛት ለማወቅ ማስቻል ተጠቃሽ መሆናቸው ታውቋል። በሌላ በኩል ደግሞ የወጪ መጋራት ተጠቃሚ የነበሩ ሰራተኞች ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚጠበቅባቸው ተገለጸ። ተማሪዎች በከፍተኛ ትምህርት ተቋማት በነበራቸው ቆይታ ሲገለገሉበት የቆዩትን የወጪ መጋራት ክፍያን በተመለከተ ተቀጣሪ ከሆኑ በኋላ አሰሪዎቻቸው ወይም ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው የገቢዎች ሚኒስቴር አስታውቋል። በዩኒቨርሲቲ የወጪ መጋራት ተጠቃሚ የሆኑ ተማሪዎች ክፍያውን የሚፈጽሙት ስራ ላይ ሲሰማሩ እንደሆነ የገለጹት በሚኒስቴር መስሪያ ቤቱ የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና ናቸው። ትምህርት ሚኒስቴር የወጪ መጋራቱን መጠን መረጃ ለገቢዎች ሚኒስቴር እንደሚሰጥ ያነሱት ዳይሬክተሩ ስራ ከተቀጠሩ በኋላ ደግሞ ቀጣሪያቸው ክፍያውን ተግባራዊ እንደሚያደርገው ተናግረዋል። በዚህም መሰረት የወጪ መጋራት ተጠቃሚ የሆኑና ወደ ስራ ዓለም የተቀላቀሉ ሰራተኞች አሁን ላይ ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው ገልጸዋል። በግላቸው የሚከፍሉ ካሉም ደግሞ ወደ ገቢዎች ቢሮ በመሄድ ክፍያቸውን በመፈጸም የዜግነት ግዴታቸውን መወጣት እንደሚገባቸው አሳስበዋል። የወጪ መጋራት አዋጁ ከ1996 ዓ.ም ጀምሮ በስራ ላይ እንደሚገኝ ያነሱት ዳይሬክተሩ ከዚህ ቀደም ይህንን ተቀናጅቶ ከማስፈጸም አንጻር የነበሩ ክፍተቶችን ለማስተካከል በስፋት እየተሰራበት እንደሚገኝ ገልጸዋል። በመሆኑም ከሰራተኞች በተጨማሪ ቀጣሪዎችን በህግ የተጣለባቸውን ኃላፊነት እንዲወጡ ለማድረግ እንደሚሰራበት አክለዋል። የገቢዎች ሚኒስቴር በቅርቡ የወጪ መጋራት ያከፋፈል ሂደትን ለማሻሻል ተማሪዎች ተመርቀው ወጣው ስራ ከማግኘታቸው አስቀድሞ ገና ወደ ዩኒቨርሲቲ ሲገቡ የግብር ከፋይ መለያ ቁጥር እንዲይዙ የሚያደርግ አሰራርን ተግባራዊ ማድረጉ ይታወሳል።